ሰላም የአብዲ ቬት ዩቱብ ተከታዮች እንዴት ናችሁ? እነዚህ በሬዎች ጥር 20 2018 ትናንትና በዋለው በአዳማ ገበያ የተገዙ ናቸው። እያንዳንዱን ስንት እንደተገዙ እነግራችኋለሁ። ይኸውላችሁ በሬዎቹ በጣም ትላልቅ በሬ ናቸው። እነዚህ በሬዎችም በደንብ አስታውሱልኝ። ለፋሲካ ባህል ነው ያስገባናቸው። አሁን ፋሲካ ባህል ሲመጣ ወይ ደግሞ የዛሬ 2 ወር አሳያችኋለሁ። ዛሬ ቀኑ ጥር 20 ነው። የጥር 20 ቪዲዮአቸው ነው። እንደዚህ አንድ በአንድ አሳያችኋለሁ። ዜን ምን ይሆናል? የዛሬ 2 ወር ደግሞ አንድ በአንድ መልሼ ቀርጬ አሳያችኋለሁ። ይሄኛውን በሬ በምን እንይዘዋለን? ይሄኛውን በቀንዱ እንይዘዋለን። ስለዚህ ይሄኛውን ዛሬ 2 ወር አሳያችኋለሁ። ይኸውላችሁ በሬዎቹ በጣም ደክሟቸው እንቅስቃሴ ሁላ በጣም ይኸውላችሁ። ይሄኛው ጸጉሩን ይዩት። ጸጉሩ እንዴት እንደተነሳ ለምንድን ነው? እነዚህ በሬዎች እንግዲህ የባሌ በሬዎች ናቸው። አዳማ ገበያ ለማምጣት ቢያንስ 2 ቀን ነርቶ ሊመጡ ይችላሉ። 3 ቀን ነርቶ ሊመጡ ይችላሉ በመኪና። እነዚህ በሬዎች ከቤት ከወጡ ከዋና ሶርስ ከገበሬ እጅ ሲወጡ ማለት ነው ቢያንስ የዛሬ 2 ሳምንት አካባቢ እየወጡ ናቸው። መንገድን ተጉዞ በጣም ደክሞ ድካምን አስተናግዶ ብዙ አይነት ብርድ መኖ በደንብ ላያገኙ ይችላሉ። እንደዛ ነው የመጡት። አሁን እኛ ጋር ከገቡ እንግዲህ 2ኛ ቀናቸው ነው። እያንዳንዱን ነው ማሳያችሁ። 11 በሬ ናቸው። እቺኛው ሙሉ ጥቁሯን በደንብ ቼክ አድርጉ። ሲደርሱ ደግሞ ምን እንደሚያክሉ እናያቸዋለን። ይኸውላችሁ በሬ ስገዙ እንግዲህ እንዲህ አይነት በሬ ግዙ። ይኸውላችሁ እነዚህ በሬዎች አሁን ገና የሚሞሉ ናቸው። ቁመት እግራቸውን እዩ። ይኸውላችሁ ቁመት ይህንን ይመስላሉ። በዚህ ላይ እንግዲህ ስጋ ሲሞሉ ቢያንስ 250 የሚሸጡ ናቸው። እነዚህን እዩ። በጣም ስጋ ይዟል። አሁን ራሱ ስጋ የያዙ ናቸው። ዋጋውን እነግራችኋለሁ። ይኸውላችሁ በጣም ደካክሞ ነው የመጡት። ሲያሳዝኑ። ይኸውላችሁ ሽንጡም እንደሚረዝም አያችሁ። ይሄ ልጅም ነው፣ ሽንጡም ረጅም ነው። ሌላኛው ደግሞ ይሄኛው እጅግ በጣም ደክሞብናል። ምንም አይነት በሽታ የለውም። ምንም አይነት ጉዳት የለውም። ጉዳቱ ምንድነው? ያው ከቤት ወጥቶ ስለማያውቁ ትራንስፖርት በመኪና ብዙ ሄዷል። ብዙ ገበያ ቆመዋል። ገበያ ውስጥ ይቀጠቀጣሉ። ጭንቅላትና እግራቸውን ይቀጠቅጣሉ። በሬዎች እጅግ በጣም ደክሞ ነው ገበያ የሚገቡት። እንደምታዩ ይላችሁ ጸጉሮቻቸው ልሙጥ አይሆንም። እንግዲህ እነዚህ ሳምንት ከበሉ በኋላ ምርጥ ይሆናሉ። በተለይ ይሄኛውን ይዩት። ይሄኛው አሁን ለሉካንዳ መሸጥ ይችላል። ይሄኛው ለሉካንዳ አሁኑኑ መሸጥ እንችላለን። ስለዚህ እነዚህ በሬዎች የገቡት እያንዳንዱን እነግራችኋለሁ። ይሄኛው የገባው 127,000 ነው የተገዛው። ይሄኛው 127,000 ነው የተገዛው። ይሄኛው ይሁት በደንብ ስጋ የለውም ከኋላ ይኸውላችሁ። ይሄኛው 100,000 ነው የተገዛው። ይሄኛውን ይሁት ቁመቱ ሲጨምር እንግዲህ ምን ያህል እንደሚጨምር በደንብ ያዙልኝ ብያችኋለሁ። የዛሬ 2 ወር አሳያችኋለሁ። 127,000 ነው የተገዛው። ይሄኛው 127,000። ይሄኛውን ይሁት። ይሄኛው 127,000 ከአንድ ሰው ነው የገዛነው። ስለሆነ ከአንድ ቦታ 7 ነው የገዛነው ከአንድ ሰው ላይ። ይሄኛውን ይሁት። ጸጉራቸው እንግዲህ ብቻ በደንብ ይውልኝ። ይውላችሁ ጸጉራቸው እንዴት እንደተነስቶ እንዳለ። ይሄኛው 127,000 ነው የገዛነው። ይሄኛውንም ሌላ የ100,000 ላሳያችሁ። ይሄኛውን አያችሁ
ሲያምር። ይሄኛው 100 ሺህ ነው የገዛነው። ለምንድን ነው? ከኋላ ያጥራል። አያችሁ ምን ያህል እንደምታጥር ከኋላ አጠር ስለምትል እቺኛውን የገዛነው 100 ሺህ ነው የገዛነው። ይሄኛው ቁመቱን አያችሁት 127 ሺህ ነው የተገዛው። ከአንድ ቦታ ነው የተገዙት ብያቸዋለሁ። እቺኛው 100 ሺህ እቺኛው 100 ሺህ ነው የገዛነው። ብዙ ቁመት የላትም። ይሄኛው 127 ሺህ ነው የተገዛው። ይሄኛው 100 ሺህ ኦልሞስት ስጋ ሁሉ ይዟል፣ ግን አጠር ስለምል ነው የገዛነው። ይሄኛው 127 ሺህ ብር እና ግብዳ ናቸው። ስደልቡ እንግዲህ እናያለን። አሁን ምን እናደርግላችኋለን? ልክ አዲስ እንደገቡ ተከታታይ 3 ቀን እንትን እንድበሉ ሳር ብቻ እንድበሉ እናደርጋለን። ይሄኛው ሳር ማለት ነው። ይሄኛው ሳር እንድበሉ እናደርጋለን። ይሄው ሳር እየበሉ ነው። እዚህ ጋር በቂ ውሃ አለላቸው። ሁሉም እንዲህ ደክሞ ደንዝዞ ነው የቆሙት። ድካሙን አስቡት። ሳር እንሰጣቸዋለን። ከዚህ ሳር በኋላ ከአንድ ሳምንት በኋላ መኖ እናስጀምራቸዋለን። መኖ ስናስጀምራችሁ አሳያችኋለሁ። እና አሁን ያሉበት ሁኔታ ይሄ ነው እና ያሳዝናሉ። ድክምክም ብሏል። የተጎዱ ናቸው። ኦልሞስት እንግዲህ እነዚህን ወደ ትላልቅ በሬዎች እናመጣቸዋለን። እግዚአብሔር ይረዳናል። ያለው ነገር ይሄ ነው። ስለዚህ በሬዎች እየተከታተልኩ ነግራችኋለሁ መኖ ስናስጀምራችሁ። እስከዛ ግን ደህና ሁኑልኝ። አመሰግናለሁ።